የጤና ባለሙያዎች የሥራ ማቆም አድማ በኢትዮጵያ ሕጎችስ እንዴት ይታያሉ? በዚሁም ጋር ከሕግ አንጻር ሲተነተንስ የዓለም አቀፋዊ ሕጎችስ ምን ይላሉ የሚለውንም የዜና ትንታኔ ይዘን ቀርባለን። ለትውስታ ያክል ምርጫ 97 ከ20 ዓመት በኋላ ሲታወስ ምን ይመስላል? ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ጤና ባለሙያዎች የሥራ ማቆም አድማ በኢትዮጵያ ሕጎች እንዴት ይታያሉ? ካለፈው ማክሰኞ ግንቦት 5 2017 ዓ.ም ጀምሮ በኢትዮጵያ የሚገኙ የጤና ባለሙያዎች ከፊት የሥራ ማቆም አድማ ላይ ናቸው። ባለሙያዎቹ የሥራ ማቆም አድማ የመቱት ከአንድ ወር በፊት ለጤና ሚኒስቴርና ለሌሎች የመንግስት ተቋማት ያቀረቡት ቅሬታ ምላሽ ባለማግኘቱ ነው ይላሉ። የጤና ባለሙያዎች የሥራ ማቆም አድማ ተከትሎ ሆስፒታሎችና የጤና ተቋም ሰራተኞቻቸው በሥራ ገበታቸው የማይገኙ ከሆነ አስፈላጊውን አስተዳደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ከአድማው መጀመር 2 ቀናት በኋላ የጤና ሚኒስቴር ባወጣው መግለጫ አስፈላጊ የሆነ ህጋዊ እርምጃ እንደሚወስዱ አስጠንቅቀዋል። ሚኒስትሩ በመስሪያ ቤቱ በዚሁ መግለጫው ላይ ከህግ አኳያ የጤና ባለሙያ የሥራ ማቆም አድማ ከማይደረጉባቸው የሥራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል ብለዋል። በጤና ሚኒስቴር የትኛውም የህግ ድንጋጌ ይህን ክልከላ እንዳስቀመጠ የጠቀሰው ነገር ግን የለም ተብሏል። የጤና ባለሙያዎች ቅሬታቸውን ሲያቀርቡ የጠቀሱት የፌዴራል መንግስት የሰራተኞች አስተዳደር አዋጅ የሥራ ማቆም አድማ መምታት በተመለከተ ምንም አይነት ድንጋጌ የለውም ሲሉ ከወዲሁ ያብራራሉ። የሥራ ማቆም አድማ ከህግ አንጻር ሲተነተን የሰራተኞች መብት የሚመለከተው የሀገሪቱ ህገ መንግስት ድንጋጌ የተወሰኑ የሰራተኛ ክፍሎች ሥራ ማቆም ጨምሮ ቅሬታን የማሰማት መብት እንዳላቸው ያትታል። ይህ መብት የተሰጣቸው የፋብሪካና አገልግሎት ሰራተኞች፣ ገበሬ፣ የእርሻ ሰራተኞችና ሌሎች የገጠር ሰራተኞች ከተወሰነ ኃላፊነት ደረጃ በታች ያሉና ጠባያቸው የሚፈቅድላቸው የመንግስት ሰራተኞች መሆናቸውን ህገ መንግስቱ ላይ ሰፍረዋል። ህገ መንግስት አክሎን ይህን መብት ለመጠቀም የሚችሉት የመንግስት ሰራተኞች በህግ ይወሰናል ሲል ይደነግጋል። ጠበቃና የህግ ባለሙያ የሆኑት አቶ ዳንኤል ፍቃዱ ስለ ህክምና ባለሙያዎች የሥራ ማቆም አድማ ስተነትኑ የኢትዮጵያ ህገ መንግስት ግልጽ ድንጋጌ የለውም ይላሉ። ነገር ግን ህገ መንግስቱ የሥራ ማቆም አድማን በተመለከተ ግልጽ ድንጋጌ ባይኖረውም ዓለም አቀፋዊ ህጎች ግን ሥራ ማቆም አድማ ማድረግ እንደ ሰብአዊ መብት እንደሚቆጥሩት የህግ ባለሙያው ያክላሉ። ኢትዮጵያ ያጸደቀችው ዓለም አቀፋዊ ስምምነቶች የአገሪቱ ህግ አካል ናቸው ተብሎ በህገ መንግስቱ ላይ ሰፍረዋል። የዓለም አቀፋዊ ህጎችስ እንዴት ይተረጉማል የሚሉት ይህ ምሁር ሲያብራሩ አቶ ዳንኤል የዓለም አቀፋዊ አተረጓጉምን በተመለከተ 2 ንድፍ ሐሳብ እንዳሉ ይጠቅሳሉ። ይህም ንድፍ ሐሳብ ሞኒስት እና ዱዋሊስት እንደሚባሉ የሚያነሱት አቶ ዳንኤል ኢትዮጵያ የቱ ጋር እንደሆነች በግልጽ ለማወቅ ከባድ ነው ይላሉ። ግን በሰበር ሰሚ ችሎትና በሌሎችም ፍርድ ቤት የሚደረጉ ክርክሮች እነዚህ ህጎች ተተርጉመው የኢትዮጵያ ህግ አካል እስኪሆኑ ሳይጠበቁ ቀጥታ በፍርድ ቤት ክርክር ሲደረግባቸው በተግባር ይስተዋላሉ ይላሉ። ስለዚህ የኢትዮጵያ ህግ ወደ ሞኒስት ያደላል ሲሉ ያስረዳሉ። ኢትዮጵያ የተቀበለቻቸውና የሥራ ማቆም አድማ ማድረግን የሚፈቅዱ ዓለም አቀፋዊ ድንጋጌዎች መኖራቸውን የሚጠቅሱት ባለሙያው እነዚህ ዓለም አቀፋዊ ህጎች የአገሪቱ ህግ አካል ናቸው፣ ህገ መንግስቱና ዓለም አቀፋዊ ህጎች ደግሞ አቻ ናቸው ይላሉ። ዓለም አቀፋዊ የሰራተኞች ድርጅት ILO በምህጻረ ቃሉ ሲተነትን እንደ አውሮፓ አቆጣጠር 1948 እና 1949 ኮንቬንሽን ለመደራጀት ነጻ የሥራ ማቆም አድማ የማድረግ መብት አስፈላጊነትን አስምሮበታል ይላሉ ባለሙያው። እንደ ኢትዮጵያ ድርጅት አባል ሀገር እነዚህ መርሆችን የማክበር ግዴታ አለባት የሚሉት አቶ ዳንኤል የአይኤል ድንጋጌዎች ኢትዮጵያ ውስጥ ተፈጻሚነት አላቸው ማለት ነው ሲሉ አጽንኦት ይናገራሉ። ነገር ግን በኢትዮጵያ ሰራተኞች በተመለከቱ 2 ህጎች አሉ። አንደኛው አዋጅ ከ6 ዓመት በፊት እንደ አዲስ ተሻሽሎ የወጣው የአሰሪና ሰራተኞች ጉዳይ አዋጅ ሲሆን ሁለተኛው ደግሞ ባለፈው ጥር 2017 ዓ.ም በተወካዮች ምክር ቤት የጸደቀ የፌዴራል መንግስት ሰራተኞች አዋጅ ነው ብለዋል። የጤና ባለሙያዎች ቅሬታቸውን ከአንድ ወር በፊት ለጤና ሚኒስቴር ሲያቀርቡ የጠቀሱት ሁለተኛውና እነሱን ጨምሮ በመንግስት ሰራተኞች ላይ ተፈጻሚ የሚሆን ሁለተኛው አዋጅ ነው ብለዋል። ይህ የፌዴራል መንግስት ሰራተኞች አዋጅ ስራ ማቆም አድማ ምን የሚለው ነገር የለም። በመሆኑም አቶ ዳንኤል አንዳንድ ባለሙያዎች አዋጁ ስራ ማቆም አድማ ዝም ካለ እንደተፈቀደ ይቆጠራል ማለት የሚከራከሩ አሉ።
ዝም ካላለ አልተፈቀደም የሚሉ ደግሞ አሉ ሲሉ በአዋጁ ዙሪያ የሚነሱ ክርክሮች ያነሳሉ። በሌላ በኩል የአሰሪና ሰራተኞች ጉዳይ አዋጅ ስራ ማቆም አርማ ዝርዝር ድንጋጌ ያለው፣ ነገር ግን ይህ አዋጅ ተፈጻሚ የሚሆነው በግልና በመንግስት የልማት ድርጅት ላይ ነው ብለዋል። አዋጁ በጤና ባለሙያዎች ላይ ተፈጻሚነት ወሰን ባይኖረውም ስራ ማቆም አርማ የያዛቸው ድንጋጌዎች እንመልከትም ሲሉ ይተነትናሉ። አዋጁ ሰራተኞች ጥቅማቸው ለማስጠበቅ የስራ ማቆም አርማ እርምጃ የመውሰድ መብት አላቸው ይላሉ። እነዚህ በተጨማሪም አሰሪዎቹ የስራ መዝጋትን እርምጃ የመውሰድ መብት እንዳላቸው ያትታል። ነገር ግን እነዚህ እርምጃዎች መውሰድ የማይችሉ ድርጅቶችና ሰራተኞች እንዳሉ አዋጁ ያስቀምጣል ብለዋል። በእነሱም በአዋጅ ለህዝብ የማያቋርጥ አገልግሎት የሚሰጡ ድርጅት ተብለው የተጠቀሱ ናቸው። እነዚህም ድርጅቶች መካከል ሆስፒታል፣ ክሊኒኮችና የመድኃኒት ማከፋፈያ ድርጅቶች፣ የመድኃኒት መሸጫ ቤቶች ይገኙበታል። አዋጁ የህክምና ተቋማት የስራ ማቆምና የስራ መዝጋትን የከለከለው እጅግ አስፈላጊ አገልግሎት ናቸው ብሎ ከደነገጋቸው ውስጥ ህክምና ስለሚገኝ ነው መሆኑ ይላሉ አቶ ዳንኤል። ነገር ግን እጅግ አስፈላጊ የሚለው ሐሳብ ራሱ በሁለት መክፈል እንዳለበት ያነሳሉ። የህክምና ባለሙያዎች በሙሉ የስራ ማቆም አርማ እንዳያደርጉ የሚከለክል መልኩና በጠባቡ መተርጎም የለበትም፣ ምክንያቱም ድንጋጌ ዓለም አቀፋዊ ህግ መሆኑ ግልጽ ስለሆነ ነው ይላሉ። እንደዚህ አግባብ ታይቶ ጭራሽኑ መብት የላቸውም ብሎ መከልከል አይቻልም። በጣም አስፈላጊ የሚባሉ መለየት አለባቸው የሚሉት አቶ ዳንኤል እጅግ አስፈላጊ የሚባለው አገልግሎት ድንገተኛ ማዋለጃና የህፃናት ክፍል የመሳሰሉ የያዘ ነው ሲሉ የሚችሉትን ሁሉ ይናገራሉ። እነዚህ ክፍሎች ደግሞ አሁንም ስራ እንዳላቆም የሚጠቁሙት ባለሙያው የጤና ባለሙያዎች በእነዚህ ክፍሎች ስራ እንዲቀጥል አድርጓል። ስለዚህ ህጉን መከተል የሚመስል ነገር አለው ሲሉ ያክላሉ። ይህ ባይሆን እንኳን በመሰረቱ የጤና ባለሙያዎች የግል ሰራተኞች አይደሉም። ጥያቄው እያቀረቡ ያሉት የመንግስት ሰራተኞች ናቸው። መንግስት ነው ደሞዝ ይጨመርልን እያሉ እየጠየቁ ያሉት። ይህ ህግ በህጉ ግልጽ የሚከለክል ነገር የለውም ሲሉ ያብራራሉ። የጤና ባለሙያዎች የስራ ማቆም አርማ ማድረግ ከመጀመሩ ወዲህ በርካታ የጤና ባለሙያዎች በእስር ተዳርገዋል። የጤና ባለሙያዎች በእስር በተመለከተ መንግስት በኩል ይፋ መግለጫ ባይሰጥም የጤና ሚኒስቴር ግን በመግለጫው በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ አስፈላጊ የሆነ ህግ እርምጃ እንደሚወስዱ ዝተዋል። ለመሆኑም የጤና ባለሙያዎች የስራ ማቆም አርማ በማድረጋቸው በወንጀል ተጠያቂ ይሆናሉ የሚለውን ሲያብራሩ የሀገሪቱ የወንጀል ህግ ማንኛውም የመንግስት ሰራተኛ ህግን ወይም ሙያን የሚቃረን ሁኔታ በፈቃዱ የስራ ማቆም አርማ እያደረገ እንደሆነ ወይም የስራ ማቆም አርማ እንዲደረግ ሌሎችን የገፋፋ እንደሆነ 6 ወር እስራት ወይም 1000 ብር የገንዘብ መቀጮ እንደሚጣልበት ይደነግጋል። ይህ ማለት ግን የጤና ባለሙያዎች የስራ ማቆም አርማ በመምራት ተጠያቂ ይሆናሉ ማለት አይደለም። አቶ ዳንኤል ወንጀል በባህሪው 3 ነገሮች ማሟላት አለበት ይላሉ። እነሱም ድርጊት በመጣሱ ሊያስቀጣ የሚችል ህግና ህጉን መጣስ የሚያስረዱ ማስረጃ መኖር አለባቸው። አንድ ህግ ተጣሰ ለመባል መጀመሪያ ያ ነገር በግልጽ የተከለከለ መሆን አለበት የሚሉት አቶ ዳንኤል በኢትዮጵያ የጤና ባለሙያዎች የስራ ማቆም አርማ እንዳያደርጉ በግልጽ የሚከለክል ህግ አለመኖሩን ይጠቁማሉ። በተጨማሪም ህግ ኑሮ ያ ነገር በግልጽ ካልተጣሰ በስተቀር እንደ ወንጀል ህጉ መሄድ አይችልም። ያን የስራ ማቆም አርማ የሚከለክል ህግ በሌለበት በወንጀልና እስር የሚካሄድበት አግባብ የለም ይላሉ። ወደ ዓለም አቀፋዊ ህጉን ስንሄድ ደግሞ ህጉ አርማ ማድረግ ይፈቅዳል፣ መብት ነው። እንደ ሰብአዊ መብት የሚቆጥረው ኢትዮጵያ ደግሞ እነዚህን ድንጋጌው አጽድቃለች ሲሉ ያክላሉ። ህገ መንግስቱ የስራ ማቆም አርማ የመደራጀት መብት ለመጠቀም የሚችሉ የመንግስት ሰራተኞች በህግ ይወሰናሉ ቢባልም የፌዴራል መንግስት የሰራተኞች አዋጅ ስለዚህ ጉዳይ ምንም አላለም። አሁን አድማ እያደረጉ ያሉት የጤና ባለሙያዎች የሚመለከት ከልካይ ድንጋጌ የለም የሚሉት አቶ ዳንኤል ህገ መንግስቱ ይወጣል ያሉት ህግ ወጥቶ ዝርዝር ድንጋጌ እስከሌለ ድረስ ደግሞ ህገ መንግስቱ ተፈጻሚነት ነው ብለዋል። ስለዚህ ህገ መንግስቱ ከልክሏል ልንል አንችልም ሲሉ ይናገራሉ። በህገ መንግስቱ መሰረት ነው የታሰራችሁ ሊባሉ አይችሉም። ስለዚህ ዝርዝር ድንጋጌ በሌለበት ሁኔታ ስሩ ህገ ወጥ ነው ማለቱ ነው ይላሉ። ምርጫ 1997 ከ20 ዓመት በኋላ ሲታወስ በ1997 ዓመተ ምህረት በኢትዮጵያ የዘመን መቆጠሪያ ላይ ያለው ጊዜ ብቻ አይደለም። ዓመቱ በኢትዮጵያ የፖለቲካ ታሪክ ውስጥ አብይ ሁኔታ ከተከሰተባቸው ዓመታት ተጠቃሹ አንዱ ነው። በ66ቱ አብዮት 1983 የመንግስት ለውጥ ጋር ባይስተካከልም 97 ራሱ የቻለው የታሪክ ጥፋት ነው። ከ20 ዓመት በፊት የወርሃ ግንቦት 1997 ዓመተ ምህረት በአገሪቱ ታላቅ ያልታየ እንዲሁም ያልተደገመ ጠቅላላ ምርጫ ተካሂዷል።
ተካሄደ። የኢትዮጵያ ህዝብ አብዮታዊ ዲሞክራሲ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደው ይህ ሶስተኛው አጠቃላይ ሀገራዊ ምርጫ ነበር። ምርጫ 97 ቀደም ብለው በተካሄዱበት ምርጫ በመራጮች ብዛት የላቀ ነበር። በ1987 እና 1992 የተካሄዱት ምርጫዎች የተመዘገቡት መራጮች ቁጥር ከ1 ሚሊዮን በላይ ሲሆኑ በ97 የተመዘገቡት ደግሞ 27.3 ሚሊዮን ነበር። ከ20 ዓመት በፊት የተካሄደው ምርጫ ከቀድሞዎቹ የሚለየው ግን በመራጮቹ ቁጥር ብቻ አይደለም። ምርጫ 97 ብዙሃኑ ስሜታዊ ያደረገ ብዙ ተስፋና ፍራቻ የነገሰበት ነበር የሚለው ጦማሪና የሰብአዊ መብት ተሟጋች በፍቃዱ ኃይሉ የኢትዮጵያ ለመጀመሪያና ለመጨረሻ ጊዜ ዲሞክራሲ ፉክክርና የምርጫ ሂደት ያኔ ያየነው ነው ሲሉ ምርጫ ሂደቱን ያስታውሳሉ። በሃርቫርድ ዩኒቨርሲቲ የሰብአዊ መብት ፕሮግራም ተባባሪ ዳይሬክተር የሆኑት ዶክተር አባድር ኢብራሂም በበኩሉ በ97 ምርጫ ኢትዮጵያ የምርጫ ታሪክ ውስጥ በጣም ዲሞክራሲ ምርጫ ነበር ይላሉ። የታሪክ ተመራማሪው ጃን አብሪክ ምርጫ 97 ሲገልጹ ምርጫ ምንም እንኳን አወዛጋቢና ጉድለት የነበረበት እንዲሁም ለተቃዋሚ ትልቁ ስኬት ያስገኘ ቢሆንም በአጠቃላይ የዲሞክራሲ ሂደቱ ቀውስ ውስጥ ከቶታል ይላሉ። ፕሮፌሰር አብሪኒክ የዲሞክራሲ ሂደቱ ቀውስ ውስጥ ከቶታል ሲሉ ድህረ ምርጫ የተስተዋለውን አፈና፣ አመጽና መንግስት አባገነናዊ ወይም አውቶክራቲዜሽን አገዛዝ በመጥቀስ ነው። ፕሮፌሰሩ አክለውም በ1997 ዓ.ም የተካሄደው ምርጫ ያስከተለው ውጤት ኢትዮጵያ የፖለቲካ ስርዓት ውስጥ ትልቁ ችግር እንዳለ አሳይቷል ይላሉ። ከአፄ ኃይለ ሥላሴና ከወታደራዊ ስርዓት ማዕከላዊ መንግስት ሴንትራል አውቶራይዜሽንም አልጠፋም፣ ነገር ግን ምናልባት በአዲስ መልክ እየተፋለሰ መሆኑን አሳይቷል ሲሉ ያክላሉ። ፕሮፌሰር አብሪኒክ ኢህአዴግ ወደ ስልጣን መምጣቱን በኋላ የተካሄዱ ምርጫዎች ውስጥ የ97ቱ ምርጫ እጅግ ወሳኝና ውጤታማ ምርጫ ነበር ማለታቸው ይታወሳል። ሰዎች ለውጥ ሊኖር እንደሚችል ተሰምቷቸው ለብዙሃኑ ሰዓት በምርጫ ጣቢያ ተሰልፈው በመምረጥ ተዘጋጅተው የሚሉ ፕሮፌሰር ይህ በራሱ በሀገሪቱ ዲሞክራሲ ትልቁ ትርፍ ነበር ሲሉ ምርጫውን ይገልጽቷል። በመጨረሻም በእንከኖች የተሞላ የሰው ህይወት የበላና የሀገሪቱ ዲሞክራሲ ሂደት ወደ ኋላ የመለሰ ቢሆንም ምርጫ 97 እስካሁን መርገም ያልቻለው ትልቁ ክስተት ነው ይላሉ። የቀድሞው ጠቅላይ ሚኒስተር መለስ ዜናዊና ጓዶቹ ዲሞክራሲ በአንድ ጀንበር አይመጣም የሚሉት ብሂል ነበራቸው። ከትግራይ በረሃ ተነስተው 4 ኪሎ ከገቡ በኋላ ማርክሲስት ካባቸውን አውልቀው አብዮታዊ ዲሞክራሲ የሆኑት እነመለስ እውነት አላቸው። ስልጣን ከያዙ በኋላ የተካሄዱት ምርጫ ዲሞክራሲ ፍትሃዊ ናቸው ለማለት ያስቸግራል። ፕሮፌሰሩም ሲገልጹት 1987 እና 1992 እንደ ኢሮፓ አቆጣጠር በተካሄዱ ሁለት ምርጫዎች ነጻና ፍትሃዊ ምርጫ ሙሉ በሙሉ እውን ሊሆን አልቻሉም ይላሉ። ነገር ግን ኢህአዴግ በ1997 ምርጫ መባቻ ዲሞክራሲ ምርጫ ፉክክር መደላድሎችን መፍጠሩን አከራካሪ አይደለም። የሰብአዊ መብት ተሟጋች በፍቃዱ ኃይሉ ከምርጫው በፊት በነበረው 10 ዓመታት ገደማ የዲሞክራሲ ምህዳር አንጻር ስፋት እያሳየ የመጣበት ጊዜ ነበር ሲል ከ1997 በፊት ያሉ 10 ዓመታት ይገልጿቸዋል። እዚህ 10 ዓመታት ሚዲያዎች እያበቡና የሲቪል ማህበራት ድርጅቶች በነጻነት እየሰሩ ነበር የሚለው በፍቃዱ በርካታ ነጻ ጋዜጠኞች የተለያዩ ትችቶችን በነጻነት ሲያቀርቡ ነበር ይላሉ። ፕሮፌሰር አክለውም ከ1983 ዓ.ም በኋላ ኢትዮጵያ ጉልህ የሆነ የፖለቲካ ተቋም ግንባታ እንደታየና ህዝባዊ ዲሞክራሲ ስርዓት መውጣቱ ምንም ጥርጥር የለውም ይላሉ። ከመገናኛ ብዙሃን እስከ ሲቪል ማህበረሰብ ድርጅት መነቃቃት ተጨማሪ ምርጫ ሲቃረብ የተለያዩ የፖለቲካ ድርጅቶች የተለያዩ ንቅንቅ በመመስረት እየሞከሩ ነበር ይላሉ በፍቃዱ። ከ1997 በፊት በነበረው ሁለት መራጮች በጣም በርካታ የፖለቲካ ፓርቲ እንደነበሩ የሚያስታውሱ በፍቃዱ ፓርቲዎች መብዛት ተቃዋሚዎች የሚደግፉ ሰዎች ድምጽ ስለሚከፋፍል ለገዢው ፓርቲ አድቫንቴጅ ይሰጣል ይላሉ በፍቃዱ። አክሎም ያኔ ግን በድንገት የተፈጠረው ቅንጅትን ለአንድነትና ዲሞክራሲ እንዲሁም ሌሎች ደግሞ አማራጭ የነበረው የኢትዮጵያ ዲሞክራሲ ኃይሎች ህብር ከኢህአዴግ አንጻር ቆመዋል ሲሉ ያስታውሳሉ።